ክብር ለኢየሱስ ይሁን። ዘጸአት ምዕራፍ 9 ላይ እንሄድና ከቁጥር 13 ጀምሮ የጌታን ቃል እናነባለን። ከዚያም እግዚአብሔር ሙሴን እንዲህ አለው፣ ማልደ በጠዋት ተነሳ፣ ከፈርዖን ፊት ቀርበህ እንዲህ በለው፣ የዕብራውያን አምላክ እግዚአብሔር የሚለው ይህ ነው፣ ያመልኩኝ ዘንድ ሕዝቤን ልቀቅ፣ አለዚያ በአንተ በሹማምንቶችህና በሕዝብ ላይ የመቅሰፍቱን መዓት ሁሉ አሁን አወርድብሃለሁ። ይኸውም በምድር ሁሉ እንደኔ ያለ ማንም እንደሌለ ታውቅ ዘንድ ነው። ጌታ የተመሰገነ ይሁን። በጣም ምናልባት ደጋግመን ከምናነሳቸው የመጽሐፍ ቅዱስ ክፍሎች መካከል አንዱ ይሄ የዘጸአት መጽሐፍ ነው። መጽሐፉ ራሱ የዘጸአት መጽሐፍ በጣም በተደጋጋሚ በእኛ መካከል ከሚነሱ መጽሐፎች መካከል አንዱ ነው። የዘጸአት መጽሐፍ በጣም ብዙዎቻችሁ እንግዳ አይደላችሁም። እግዚአብሔር እስራኤልን ከግብጽ ምድር ያወጣበት መጽሐፍ ነው። ዘጸአት የመሻገራቸው መጽሐፍ ነው፣ የማለፋቸው መጽሐፍ ነው። እስራኤል ከ430 ዓመት ባርነት እግዚአብሔር ባሪያውን ሙሴን ተጠቅሞ እጁን ዘርግቶ ክንዱን ልኮ እንዴት አድርጎ ነፃ እንዳወጣቸው የሚተርክ መጽሐፍ ነው። የእስራኤል ነፃነቷ አርነቷ የታወጀበት መጽሐፍ ነው። በጣም የእስራኤል ወርቃማ ታሪክ የተሰራበት መጽሐፍ ነው። እስራኤል እንደዚህ አይነት ታሪክ የላትም። በጣም ወርቃማ ታሪኳን እግዚአብሔር የሰራው በዚህ መጽሐፍ ውስጥ ነው። ተተርኳል። በጣም አስደናቂ በሆነ መንገድ ተተርኳል። ምናልባት ደግሞ የቀይ ባህር መከፈልና የሕዝብ እስራኤል ነፃ መውጣትም ይመስለኛል እኛ ሀገር ላይ ከየትኞቹም ስብከቶች በላይ በጣም ተደጋግሞ የተሰበከ ስብከት ይመስለኛል። እኔም እግዚአብሔር የሰራው ነገር ስለሆነ ደግሜ እዛው ክፍል ላይ ዛሬ አንብበነዋል። ክብር ለእግዚአብሔር ለአምላካችን ይሁን። እና በዮሴፍ አማካኝነት ነው ቤዚካሊ መጀመሪያ ዮሴፍ ነው የገባው። ከዛ በኋላ ደግሞ 70 ያክል ህዝብ ማለት ነው ያዕቆብን ጨምሮ ቤተሰቦች በሙሉ ወደ ግብጽ ምድር ገብተው ከከረሙ በኋላ ለዘመናት እንግዲህ ለ4 ትውልድ ያክል ከቆዩ በኋላ እግዚአብሔር በቃ ጊዜው አልቋል አለ። ዘፍጥረት ምዕራፍ 15 ላይ ይመስለኛል ስፔሲፊክ ክፍሉን በእርግጥ አሁን በውል ባላስታውሰው ዘፍጥረት ምዕራፍ 15 ላይ ይመስለኛል እግዚአብሔር ለአብርሃም ተናገረው አይደል? ህዝብ በባዕድ ሀገር ለ4 ትውልድ ያክል ወይንም ለ400 ዓመታት ያክል ባሪያ ሆኖ ይኖራል። ጽዋው በሞላ ጊዜ ህዝብን እስራኤልን ደግሞ ላድን እመጣለሁ ብሎ እግዚአብሔር ተናግሮ የተናገረውን ቃል ዘፍጥረት ምዕራፍ 15 ላይ የተነገረ ቃል እየተፈጸመ ነው ማለት ነው። እዚህ ጋር እግዚአብሔር አስቀድሞ የተናገረውን ፉልፊል እያደረገ ነው እና ባሪያውን ሙሴን እግዚአብሔር አስነስቶታል። እግዚአብሔር ይመስገን። እና ከዚህ በፊት የተደረጉ ወደ 6 አካባቢ ተአምራቶች ተደርድረውልናል። ወደ 6 አካባቢ ተአምራቶች አሉ። አሁን ደግሞ 7ኛውን ተአምር እግዚአብሔር ሊያደርግ ነው። ህዝበ እስራኤልን ከፈርዖን አገዛዝ ነፃ ለማውጣት እግዚአብሔር ጨክኗል። ነፃ ለማውጣት እግዚአብሔር ከሰማይ ወርጃለሁ አለ። እዚሁ ምዕራፍ 3 ላይ የምታነቡ ከሆነ እናንተ በኋላ ጊዜ ስታገኙ ወደ ምዕራፍ 3 መለስ ብላችሁ የምታነቡ ከሆነ የህዝቤን የእስራኤልን ጩኸት ሰምቻለሁ፣ ሲቃያቸውን አይቻለሁ፣ አድናቸው ዘንድ ወርጃለሁ። አሁን ሰምቻለሁ፣ አይቻለሁ፣ ወርጃለሁ። በጣም ከባድ ነው። እግዚአብሔር ከሰማይ ሰማው አለ። ጩኸት ሰማው። የት ነው ብዬ አየሁ። እየተጨነቁ ነው፣ ህዝቤ ናቸው፣ ላድናቸው ወረድኳል። እግዚአብሔር ይመስገን። የእስራኤል አዳኝ ሙሴ አይደለም፣ እግዚአብሔር ነው። ሙሴን እንደ ኢንስትሩመንት እንደ መጠቀሚያ ዕቃ ተጠቀመበት እንጂ ለዘላለም አዳኛችን እግዚአብሔር ብቻ ነው። ድሮም እግዚአብሔር ነው አዳኝ፣ ዘንድሮም እግዚአብሔር ነው አዳኝ፣ ለዘላለምም እግዚአብሔር ብቻ ነው አዳኝ። ስለዚህ እግዚአብሔር የማዳንን ስራ ህዝቤን እስራኤልን ነፃ የማውጣት ስራ የመቤዠት ስራው የኔ ነው። ይሄንን ለማድረግ ደግሞ ከሰማይ ወርጃለሁ አለ እግዚአብሔር። እዛ አይደለም ያለው ታው መጥቻለሁ ግብጽ። እግዚአብሔር እስራኤልን ነፃ ለማውጣት ግብጽ ወክ አርጎ ያውቃል። መጣው ግብጽ አለ እግዚአብሔር። ከመበለቷ ቤት ጀምሮ እስከ ቤተ መንግስት አንኳኳለሁ አለ። ለምንድን ነው የምታንኳኳው? ህዝቤን ልቀቁ ብዬ። ፈርዖን ቤተ መንግስቱን ዘግቶ ቢቀመጣው የሞት መልአክ ልክ ያንኳኳለሁ ቤቱን አለ። እታች ጀምሮ እስከ ላይ ድረስ ማንም አያመልጥም ከኔ አለ። እንደኔ ያለ ማንም እንደሌለ ማወቅ አለባቸው። እስቲ አሜን በሉ። እንደዚህ አይነት አምላክ እኛ ብቻ ነው ያለው። አትጠራጠሩ። እንደ እግዚአብሔር ያለ ማንም የለም ለዘላለም። ይሄ ሙሴ እግዚአብሔር ጠራውና ህዝቤን እስራኤልን ባንተ ነፃ አውጣለሁ ወደ ፈርዖን ነው የምልከው። ወደ እስራኤል ልጆች አይደል፣ ወደ ፈርዖን። በልጅነቱ ከተወለደበት ከተጣለበት ከወንዙ ላይ አንስታ 40 ዓመት የፈርዖን ልጅ አሳድገዋለች። ፈርዖን ምን ያክል ጨካኝ እንደሆነ
ለመግደል የማይሳሳ እንደሆነ ቀጥሎ በእጁ ላይ በትር እንዳለ ሙሴ ያውቃል። ወደ ፈርዖን ሲለው እግዚአብሔር ሆይ እኔ አልሄድም፣ ቀጥሎ ተናገር ብትለኝ አንተ የሚናገርልህ ነው ፈልገው፣ የኔ እጅ ምንም አይሰራልም፣ እጅን ልከህ ትሰራለህ፣ ተናጋሪ ሌላ ተናጋሪ እንካ አለው አሮንን። አሮን ላንተ እንደ ነብይ ይሆናል፣ አንተ ከኔ ትሰማለህ፣ ለሱ ትነግረዋለህ፣ እሱ ደግሞ ይናገራል። እግዚአብሔር ይጨክንብህ እንጂ አይለቅህ። እግዚአብሔር ይሄው እሱ አይሻልም ሲለው አንዱ የአገልግሎት ኳሊፊኬሽን ትትና ነው። እግዚአብሔር እሰራባለሁ ሲል እንደኔ ያለ የለም ካልክ ትቶ ነው የሚሄድ። እሰራባለሁ ሲል ሀምብል መሆን አለበት ልብህ። ሙሴን መጣና ልሰራብ ነው ሊገለጥብ ነው ወርጃለሁ አለኮ የአባቶችህ አምላክ አለ። የአብርሃም የይስሐቅ ያዕቆብ ሲባል ሰምተህ የለ? አዎ አንተ በፈርዖን ቤት ብታድግም እናትን አጡት እያጠባች ያሳደገች። ፈርዖን ቤት በገዛ እናቱ እጅ ነው ያደገው እና እናቱ ነግራን ያሳደገችው። ባይዘው ካደገ በኋላ ግብፃዊ እንዳልሆነ የገባው እናቱ ነግራው ነው። ቆዳው ተቀይሮ እንዳይመስል እሱም ነጭ ነው ግብፃዊም ነጭ ነው። ሁለቱም ተመሳሳይ ናቸው። የሚያወራው የግብፅ ቋንቋ ነው። የሚያቀው የግብፅ ካልቸር ነው። የሚያቀው የግብፅን አማልክት ነው። እናቱ ግን ስትነግረው ጡት ብቻ አይደለም ያጠባቸው። አንተ ግብፃዊ አይደለህም፣ ይኸውልህ ነግሬያለሁ ዕብራዊ ነህ። ነገ የፈርዖን የልጅ ልጅ ብትባል እምቢ በል። ባደክ ጊዜ ይሄንን ህዝብ ነፃ የምታወጣው ሲያድግ ይላል። ነፃ አውጭነት ውስጡ ከታበት ሰውየው የእግዚአብሔር ዲዛይን አልገባውም እንጂ ነፃ ማውጣት ግን እንዳለበት ገብቶታል። በጥፊ ጀመረ። አንተ ያን ሁሉ የግብፅ ሰው በጥፊ ትጨርሳል እንዴ? አትችለውም። አይ ስለዚህ እግዚአብሔር አየው ማዳን ውስጥ አለ፣ ካራክተር አልተሰራም ማለት። ስለዚህ ካራክተሩን ለመስራት ዩቶር ቤት ከተተው 40 ዓመት ሙሉ ፍጭት ታረገው። ከዛ ከ40 ዓመቱ በኋላ በ80 ዓመቱ ሙሴ መመረቂያ ቴሲሱን ሲሰራ አፈ ኮልታፈ እንኳን በጥፊ ልማታ ማውራት እኔም ማለት አውጥቶለት እኮ ነው። እስቲ አሜን በሏ። እግዚአብሔር እጅ ላይ አሁን ብዙ ጊዜ ይባላል በእግዚአብሔር እጅ ላይ ያለ ነገር አይበላሽም ይላል። እግዚአብሔር እኮ ነገርህን አይደለም አንተን ነው የሚይዝ። አንተን ነው የሚይዝ። ነገሩ ምንም አይነት የትም አይሄድም። አንተ ነህ። ክብር ለኢየሱስ ይሁን እንጂ ፈርዖንም እንዳለ ነው፣ ቤተ መንግስቱ እንዳለ ነው፣ ህዝቡ እንዳለ ነው። ሙሴን ቀየረው እግዚአብሔር። ከዛ ሙሴ እንደዚህ ያለ እሺ ወደ ዕብራውያኑም ትልከኛል። አዎ ማን ልበላቸው? እሺ ማን ልበል? ዝም ብዬ አብርሃም ይስሐቅ ያዕቆብ አምላክ ልልህ ነው ሲለው ያለና የሚኖር በለኝ። ስሙ ማን ነው ቢሉኝ ያለን እግዚአብሔርን አትሰበስበው። ወደዛ መጀመሪያ የለኝም፣ ወደዛ መጨረሻ የለኝም፣ ያለና የሚኖር ነኝ። እስቲ አሜን በሏ። እምናመልከው ይሄንን አምላክ ነው። ሰብስበ የሆነ ቦክስ ውስጥ አታስገባውም። አንተ ዲፋይን አታረገውም። በተገለጠል መጠን ታወራለህ እንጂ ዲፋይን አድርገህ አታብራራውም፣ አትጨርሰውም። እግዚአብሔር ከመታወቅ ክብር ለኢየሱስ ይሁን። ከዛ ማን ሲለው ያለና የሚኖር ላከኝ በላለውና በዚህ ስሜ ለዘላለም እታወቃለሁ። መቼም የማይቀየር ስሜ ነው። ያህዌ ነኝ። ማን ያለና የሚል የዘላለም አምላክ ነኝ አለው። የት ጋር ጀመርክ? መጀመሪያ የለኝም። የት ድረስ ነህ? መጨረሻ የለኝም። ክብር ለኢየሱስ ይሁን። አይ ዘላለምን አስረድተውን አይደለም የገባን በርቶልን ነው። የሰው ጭንቅላት የሆነ ነገር ጀምሮ ፕሮሰስ አድርጎ መጨረስ ነው የሚያውቀው። ምክንያቱም ይሄ ሲሰራ ራሱ ተጀምሮ እንዲያልቅ እሱም ብቻ ፕሮሰስ እንዲያደርግ ነው የተደረገው። እግዚአብሔር መጣና ለሙሴ ዘላለም ነኝ አለው። በምን ትጠራኛለህ አለው። ግንብ ሳፈር ሳይተህ ጣሰው ልትለኝ ነው? የሆነ ነገር ስሰራ አይተህ ገነባ ምናምን የሆነ በየመንገዱ ስም አታወጣልኝም አለው። እኔ ያለና የሚኖር ነኝ፣ ሁሉን እችላለሁ። ይሄንን ቃል ነው ጌታችን ኢየሱስ ክርስቶስ መጥቶ አዲስ ኪዳን ላይ እኔ ነኝ ያለውን የአብን ቀጥታ ነው መጥቶ ኢየሱስ እኔ ነኝ አለ። አይ ያህዌ የሚለውን ኩሪዮስ ማለት the Lord ጌታ ከሰማይ የወረድኩ አዳኝ። እስቲ አሜን በሉ። እግዚአብሔር ወልድ ስጋ ለብሶ መሬት ሲመጣ እግዚአብሔር አብ በቀደመው ኪዳን የተናገረውን ቀጥታ በዛው በሙሉ ቁመናው ተናገሩ። መሬት ፊታቸው ቆሞ እኔ ነኝ። ይሄ ነው ወንጌል የገባን። ለዚህ ወንጌል መኖር አይደለም መሞት ክብር። በእውነት ነው የምላችሁ። እንደዚህ በጣም ያማረ ህዝብ መካከል ተሰብስበው መዘመር አይደለም ምንም ብንሆን እና ይሄ ሰውዬ ነው እንግዲህ እየሄደ ለፈርዖን እንደዚህ አለው። መጀመሪያ ገና ፈርዖን አለው
ፈርዖን የዛሬ 40 ዓመት ሙሴን ያውቀው ነበር ከዛ ቤት ሲወጣ እና ፈርዖን ንግስናው ዙፋኑ ላይ ነው ያለው ሙሴ 80 ዓመት ሆኖታል ሸምገል ነገር ብሏል አርጅቷል ዩቶር ቤት ነው የኖረው ፊቱ ደረቅ ነገር ብሏል ቆዳው ልጥፍ ብሏል ላዩ ላይ የምድረ በዳ ሰው ነው ደሞ የሆነች በትር ነገር ይዟል የሚደገፋት ልብሱ እንደነሱ አይነት ሲልክ አይደለም እና ፊቱ ቆመና ፈርዖን አለው አቤት አለው የዕብራውያን አምላክ እግዚአብሔር እንዲህ ይልሃል አለው ያመልከኝና ያገለግለኝ ዘንድ ሕዝቤን ልቀቅ ፈርዖን ሕዝቡን ለቀለት ዘንድ እሱ እግዚአብሔር ማን ምን ማለት እንደሆነ ታውቃለህ ያንተ እግዚአብሔር ማን ነው አይደለም ይያለው ያለው አይ አም ጋድ ይያለው ነው እኔ ነኝ አምላክ አለው ፈርዖን የበኩራት አምላክ ነው በግብጽ እኔ ነኝ አምላክ ከኔ ውጭ አለው ያለው ለዛ ነው እግዚአብሔር ባይዘው ከኔ ውጭ ማንንም እንደሌለ ታውቃለህ አለ ከኔ ውጭ አለው ሲል ፈርዖን እግዚአብሔር መጣና ከኔ ውጭ የለም አለ አንተ ኖርማል ነህ እስቲ አሜን ከዛ እሱ እግዚአብሔር ማን ነው ሲል እንጠዋወቅ አለው እግዚአብሔር 10 የጨበጠው ፈርዖን ቶሎ ይረሳል ቶሎ ነው የሚረሳው እንደ ፈርዖን ሰው እንትን የሚረሳ የለም ንጉስ ስለሆነ ስራ ስለሚበዛበት ቶሎ ይረሳል እሱ እግዚአብሔር ማን ነው ሲል በእባጭ እኔ ነኝ በጨለማ እኔ ነኝ በበረዶ እኔ ነኝ ውሃ ደም ያረገ እኔ ነኝ እግዚአብሔር እንደዚህ ያለ በግብጽ አማልክት ላይ እፈርድባቸዋለሁ እስቲ አሜን በሏ ውሃ ደም ያረጋሉ አረጋ እፈርድባቸዋለሁ ፈርዖን ላይ ህዝቡ ላይ ብቻ አማልክቶቻቸው ላይ እግዚአብሔር የሚታየው ማቴሪያል ሪል ሙሉ አይደለም መንፈሳዊ ዓለም ላይ እፈርዳል ከኔ ውጭ አለ ማንንም የለም እንደዚህ አይነት አምላክ የማምለክ እድል ማግኘት ስሙ ለዘላለም የተመሰገነ ይሁን እና መታት ግብጽን ድቅቅ አረገው ይሄው እንደገና ድጋሚ ምዕራፍ 9 ላይ አስተዋውሱ የዕብራውያን አምላክ እሺ ሕዝቤን ልቀቅ ይላል እግዚአብሔር ባይዘው ዝም ብሎ ይውጡ አይደለም ያለው የሚያወጣበት ምክንያት አለ ሲያስለቀቀ የሚያስለቀቀበት ምክንያት አለ ልቀቅ አለው አለቅም ትለቃለህ በተዘረጋ እጅና በጸና ክንድ ነው የማወጣው እንደውም ዳዊት ሲዘምር ምንድነው ያለው መዝሙሩ ዳዊት ላይ እኮ ከብረት እቶን አወጣ ይላል ግብጽ ኖርማል አይደለችም የብረት እቶን ማለት ብረት የሚያቀልጥ ግለት ማለት ነው ምንም ኃይለኛ ነገር ግብጽ ፊት አይቆምም እግዚአብሔር የተዘረጋ እጅና የጸና ክንድ ልኮ ከብረት እቶን ውስጥ ጎትቶ አወጣው ኢየሱስ ክርስቶስ ጌታ ነው ለምንድነው የምለቀው ሲል ያመልከኝና ያገለግለኝ ዘንድ እኔ አምላክ ነኝ ልመለክ ይገባኛል የሚያመልከኝ ደግሞ ሕዝቤ ነው ልመለክ ይገባኛል እኔ አምላክ ነኝ እኔ ያህዌ ነኝ ከኔ ውጪ አምልኮ የሚገባው የለም የአሕዛብ አማልክት አጋንንቶች ናቸው ከእግዚአብሔር ውጪ ሆኖ አጋንንቶች ናቸው አለና አይን አላቸው አያዩም ጆሮ አላቸው አፍ አላቸው አይናገሩም እጅ እግር ምናምን አላቸው አይንቀሳቀሱም ለነዚህ በጣም ጥሩ ማሳየ መጽሐፍ ቅዱስ ውስጥ ማን ነው አምላክ ነኝ ብሎ ምንም ኃይል የሌለው ዳጎን የእግዚአብሔርን የቃል ኪዳን ታቦት ይዞ ሄዶ ዳጎን ቤተ ጣዖት ውስጥ አስቀምጡት ይላል ሰው ሀገር ምድር ሁሉ እግዚአብሔር ናት ባይዘው ሰው ሀገር ይዞ ሄዶ ዳጎን ቤተ ጣዖት ያው እሱ ማምላክ ነው አንተ ማምላክ ነህ ሰው ቤት ከሚያድር አንተ ጋር ይደር ብለው ወስደው ቁጭ አረጉት ቆልፈውበት ኖርማል መስሏቸው ሄዱ እግዚአብሔር ለመስራት ካህን ያስፈልገው ብቻውን ይሰራል ሌዊ ኖረ አልኖረ አንተና ኖረ አልኖረ ብቻውን ይሰራል እሱ እግዚአብሔር ነው አይስ ሲወድና ሲፈልግ ይጠቀማል እንጂ ያለ እኔ አይሰራም አይባልም አንተ ማን አፍተሮል ከምድር አፈር ቦካ አርጎ ሰርቶ ለትላንትና የዛሬ 30 እና 40 ዓመት የጀመረ ሰውዬ እግዚአብሔር ያለ እኔ አይሰራም ሲል የዘላለም አምላክን እንደው አዲስ ኪዳን ስለሆነ ነው እንደው በእውነት ነው መላችሁ ዝም የሚለን አንዳንዴ በጣም አንዳንድ ነገር ስናልፍ እንጂ ብሉይ ኪዳን ቢሆን ሲያስብ ነበር የሚሞተው ሰውዬው አዲስ ኪዳን ደግሞ በጣም ከባድ መሆኑ ምንድነው ሰብስበው መጨረሻ ነው የሚከፍል እና ምንም ካህን የለ ቤተ መቅደስ የለ ምንም የለም እግዚአብሔር ብቻውን እና ብቻዬን አሳያለሁ አለና ዳጎን ቤተ ጣዖት አስገብተው ሄዱ ጣዖት መጡ ሲመጡ ጣዖት ዳጎን ይላል ወድቆ እጅና እግሩ ተሰብሯል ይላል ከዛ አምላካቸውን ጠጋግነው ቁጭ አረጉት እግዚአብሔር ከቦታው አይነቃነቅም ተሞታለ ብትነካው ጠጋግነው አስቀመጡት ክብር ለኢየሱስ ይሁን ከዛ በኋላ ዘግተውበት ሄዱ ቀን በሰላም ነው የሚውለው እግዚአብሔር ክብሩን የሚገልጠው በህዝቡ መሃል
እዛ ሰው ሀገር ሲሄድ ማታ ከዛ ቆልፎበት ሄዱ። በማግስቱ ሲመጡ ወድቆ ጭንቅላቱ ተሰብሮ እንደማይጠገን አረገው። ከዛ አምላካቸው ላይ አይደለም የፈረደው። ከዛ ቀጥሎ ወደ ከተማ ወጣ። እባጭ በእባጭ አረገው አገሩን። ከዛ ሄደው ሲጠይቁ ጠንቋዮቻቸውን ሲጠይቁ የዕብራውያን አምላክ ነው እንዲያረጋ ያለው እና ምን እንደሚፈልግ ሂዱና ከዛው ከአገር እዛው አገር ሄዳችሁ ሕጉን የሚያጠኑ ካህናት አለው ለምናችሁ ምንድነው የሚፈልገው ብላችሁ አለበለዚያ ታልቃላችሁ አሉ። እርሱ እግዚአብሔር አምላክ ነው። ሊመለክ የሚገባው እግዚአብሔር ነው። በእውነት ልጅነታችን የሚቀድም ባሪያዎቹ ነን። አምላካችን ነው። አምላኪዎቹ ነን። ህዝቡ ነን እኛ። በእውነት ነው የምላችሁ። መስገድ ካለባችሁ ለሰው እንዳሰግዱ። መስገድ ካለባችሁ ለገንዘብ አይደለም። መስገድ ካለብን ለስልጣን አይደለም። ስግደት የሚገባው አምላክ በሰማይ አለ። ስሙ ለዘላለም የተባረከ ይሁን። በፍጹም ወደ ጎን ስግደት የለም፣ ወደ ላይ ነው ስግደት። በክርስቶስ ደም የገባን ሰዎች ነው። ስሙ ለዘላለም የተባረከ። ወደ ጎን እንዳትተያዩ ስታመልኩ። አንተም የራስን ነው ማቅረብ ያለብን። ከአምልኮአችን አንዱ ዝማሬ አይደል? ዋናው አምልኮ ኑሮአችን አይደል? ህይወት ነው አምልኮ። እግዚአብሔር እንዲያመልከኝ ህዝቤን ልቀቅ ሲል በየመንገዱ ይዘምሩ አይደለም እኮ ትርጉሙ። ይኑሩልኝ ነው፣ የኔ ብቻ ይሁኑ። አንተ ብቻ ነህ አምላካችን ይበሉኝ። ክብር ከነሱ ፈልጋለሁ። በምን? በህይወታቸው ክብር ልቀበል፣ በአንደበታቸው ክብር ልቀበል፣ በዜማቃቸው ክብር ልቀበል፣ በአምልኮ ስርዓታቸው ክብር ልቀበል። ኑሯቸው ያምልከኝ፣ መዓዛ ሆኖ ወደኔ ይቅረብልኝ ፈልጊያቸዋለሁ። እግዚአብሔር አምልኮ አጥሮት አይደለም ህዝቡን ያምልከኛለው። የማይቆጠሩ መላእክት ለዘላለም ቀንና ሌሊት ሳያቋርጡ ቅዱስ 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 ሃሌሉያ። አምልኮ ተቋርጦ አያውቅም። ሰማይ አንሶበት አይደለም። እኔ ባላመልከውም ቀድሞም ክብር የበቃው ነው። እኔ አልጨምርለትም፣ እኔ ከፍ አላረገውም። ከፍ ብሎ ለዘላለም የኖረ ነው። በፍጹም እማመልከው ለማን ነው? ለራሴ ጥቅም፣ ለራሴ ጥቅም። እግዚአብሔርን የማምለክ ፕሪቪሌጅ በፍጹም ተመስገን 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 ብዬ ምስጋና የተለየ ነገር ሰማይ እንደዚህ ከፍ አይልም። እግዚአብሔር ካለበት ወዴትም አይደም። የመጨረሻው ክብር እሱ። ስሙ ለዘላለም የተመሰገነ ይሁን። እና መላእክት ሳያቋርጡ አይደል? አንዱ ለአንዱ እኮ ነው የሚለው ባይዘው ቅዱስ ቅዱስ ጎኑ ላለው ቅዱስ የሰራዊት ጌታ እግዚአብሔር ቅዱስ ሳያቋርጡ ራዕይ ምዕራፍ 5 ላይ ነው ሌላ መዝሙር የተዘመረው። አዲስ ዝማሬ ዘመሩ የሚለው እኮ ራዕይ ምዕራፍ 5 ነው። በጉ ሲገባ እስከዛ ድረስ ቅዱስ 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 በጉ ታርዶ ደሙን ይዞ ሳክሪፊሻል ላቭ ነው አይደል? አሁን መስዋዕትነት የታጀበበት ፍቅር ነው። ደሙን ይዞ ወደ አባቱ ፊት ሲቀርብ 24ቱ ሽማግሌዎች፣ 4ቱ እንስሳት፣ የማይቆጠሩ መላእክት ቅዱስ ቅዱስ ሲሉ የነበሩት ሁሉ እንደዚህ አሉ። ለታረደው በግ ክብር፣ ምስጋና፣ ባለጠግነት ይቀበል ዘንድ ይገባዋል። ሃሌሉያ። ታርደሃልና ከነገድ ከቋንቋ ከሕዝብ ከወገን ለአባት መንግስትና ካህናት የሆኑ ዘንድ ዋጅታቸዋል። ኢየሱስ ክብር ይሁንልህ። ኢየሱስ ክብር ይሁንልህ። የእግዚአብሔር አብ ደስታ፣ የመንፈስ ቅዱስ ደስታ፣ አዳኛችን ኢየሱስ ክብር ይሁንለት። ይገባዋል። እስከዛ ድረስ የማይቆጠሩ መላእክት ቅዱስ 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 ቅዱስ። በጉ ሲመጣ የታረደ በግ ተብሎ የቀረበው እኮ ሳክሪፊሻል ላቭ ፍቅሩን የሚያሳይ ሰማይ እንደዚህ የታረደኛ የምናውቀው አይነት በግ የለም። የኢየሱስን የመስቀል ሥራ የሚገልጹበት መንገድ እኮ ነው። የታረደ በግ አለ፣ ቆሟል አለ ደሙን ይዞ። አባቱ እጅ ላይ ያለ ሰው እንኳን ወስዶ በሰማይ ያሉ ብርቱ መላእክት እንኳን ወስደው ሊፈቱት የማይችሉትን ሊፈታ አይደለም ሊመለከተው ማንም አይችልም። አብ በዙፋኑ ላይ የተቀመጠው ማለት ነው። ዮሐንስ አብ አይለውም። በዙፋኑ ማብራራት አይቻልም። በዙፋኑ ላይ የተቀመጠው ማብራራት አይቻልም። እሱ ጳውሎስ እንደዚህ ያለ አንደኛ ጢሞቴዎስ ምዕራፍ 1 ላይ ማንም ሊቀርበው በማይችል ብርሃን ብቻውን ለዘላለም ለሚኖር አለና ለማይሞተው ይላል። ሃሌሉያ።
ለማይሞተው አለ እሷ ሞት አያውቅም። ቀጥሎስ ማንም ሊጠጋው በማይችል ብርሃን ብቻውን ለዘላለም ይኖራል። ያየው ማንም የለም፣ ማንም አያየውም። እምናየው በልጁ በክርስቶስ ኢየሱስ በኩል እየተገለጠ ነው። የታረደው በግ ሲገባ በቀኝ እጁ ላይ በሰባት ማህተም የተዘጋውን መጽሐፍ ሰጠው። የታረደው በግ ልክ ሲቀበል ችለሃል አሉት። ችለሃል፣ የሰውን ዘላለም ወደፊት ፊውቸር ኢተርኒቲውን መቀየር ችለሃል። ከዚህ በኋላ ያለው የሰው ዘላለማው ባንተ የመስቀል ሥራ ይፈታል። ነፃ አወጣን። እኛ ሁሉ ሰማይ እንገባለን። አምልኮ መሬት ጀምሮ ሰማይ የሚቀጥል ነው። እዚህን ጀምሯለን። ይሄው ጀምረናል። እየኖርንለት አብረን ወክ ያረጋግን ደስ የሚያሰኘውን ያደረግን እናመልከዋለን። እየተሰበሰብን አንዱ አምልኳችን ዝማሬ ነው። ሌላው አምልኳችን ዋናው አምልኳችን ኑሮ ነው። ራሳችንን እግዚአብሔርን ደስ የሚያሰኝ ያው ቅዱስ መስዋዕት አርጎ ማቀረብ ነው። ይሄ ለአእምሮ የሚመች አገልግሎታችን ነው። አምልኳችን ይሄ ነው። ወርሺፕ በህይወት ነው። ሳክሪፋይ ታረጋለህ፣ ራስህን ታቀርባለህ። የህይወት መዓዛ ወደ እግዚአብሔር ይደርሳል። እዛ በህይወት የቀረበ መስዋዕት ላይ መዝሙር ሲፈስበት እንደ መጠጥ ቁርባን ነው የሚሆነው። በቃ ይሄዳል ወደ ላይ። እግዚአብሔር አብ ከሰማይ ይቀበለዋል። ዝማሬያችን፣ አገልግሎታችን፣ ኑሯችን በክርስቶስ ኢየሱስ በኩል ወደ እግዚአብሔር ይቀርባል። እግዚአብሔር አብ ከሰማይ ያሸተዋል። እግዚአብሔር የሚመልስልህ ምንድነው? መንፈሱን ሳይሰስት ያፈስልሃል። የክብር መንፈስ ይከብሃል። ህልውናው ዙሪያን ያጥለቀልቀዋል። ይህንን አምልኮ ከዛኛ ሰማይ ሄደን እንቀላቀለዋለን። ይህንን አምልኮ ሩቅ አይደለም። እዚህ በድንግዝግዝ እንዳለ በመጋረጃ እንዳለ እያየነው እኮ ነው። እንደዚህ እኮ የምናመልከው በጣም ለምን መሰራችሁ? መንፈስ ቅዱስ እኮ ስላለ ነው። ይሄንን አሁን እንዴት አድርገህ ለባለ አእምሮ ልታስረዳው ትችላለህ? መነካት አለብህ። ይሄ እንዲገባ ሲሪየስ ኢንካውንተር ያስፈልጋል። የመንፈስ ነገር ለባለ አእምሮ ሰው ሞኝነት ነው። በቃ ይነካል። ሲነካ ክብርህን ጥለህ ዝርክርክ ብለህ ወድቀህ አይበቃም። የውስጥ መነካት እኮ ነው። ፊዚካሊ ሪአክሽን እኮ ካለ አሁን ንጉስ ዳዊት አሁን ክብሩን ጥሎ ዘለለ ምናምን የሚለው አንድ ቦታ ነው የተጠቀሰው። ኦፍ ኮርስ ግን ምንድነው ዳዊትን እንደዛ ያስፈነደቀ ያዘለለው? የእስራኤል ቆነጃጅት እስኪንቁት ያደረገው ምንድነው? የቃል ኪዳኑ ታቦት መጣልኝ አለ። ዙፋን ላይ ሲቀመጥ ዳዊት እንደዛ ዘሏል? አልዘለለም። ጭንቅላቱ ላይ ሶስቴን የቀቡት ሶስተኛውን እስራኤል በሙሉ ተሰው ሲደፋበት ዘይት ዳዊት አልዘለለም። ዝም ብሎ ነው በሰላም ገብቶ ቤተ መንግስቱ ቁጭ ያለው ዙፋን ላይ። የእግዚአብሔር የቃል ኪዳን ታቦት ሲገባስ ነፍሱ ናት በሐሴት የተሰቃየችው። የነፍስ ሲቃይ ነው። ታውቃለህ? ምን ያርገው? ክብሩን ጥሎ ሲዘል የእስራኤል ቆነጃጅት የንጉስን እርቃን ሲያዩ ናፈሩ። እንደዚህ ያሉ ሜልኮል የምትባለው ደግሞ የሳኦል ልጅ ጎልያድን ሲያሸንፍ ነው ይዳረለት። ከዛ ምንድነው የሚለው መጽሐፍ? ንጉሱ እንኳን ልታመልክ አብራው እንደዚህ ብላየችው። ከዛ ንጉስ በእስራኤል ቆነጃጅት ፊት እንዲህ ክብሩን መጣል ይገባዋል እንዴ ስትል ለንግስና እየተንደረደ ያለ ሰው እንዳይመስልህ ንጉስ ነው። ተነግሳለህ የሚል የተስፋ ቃል ያለው ሰው እንዳይመስልህ። ኦሬዲ ወንበር ላይ ነው ያለው። እስራኤል በሙሴ በኩል የተነገራትን የተስፋ ቃል የፈጸመው ዳዊት ነው። ደሆል ከኤፍራጥስ እስከ ሜዲትራኒያን ድረስ ግዛቱን የጠቀለለው ዳዊት ነው። ለዛውም ኖርማል ንጉስ እንዳይመስልህ። መሲሁ በአባቱ በዳዊት ዙፋን ላይ ይቀመጣል የተባለው መሲሁ ራሱ የዳዊት መክፈቻ እጁ ላይ ምን ያክል ወሪየር እንደሆነ ይኸው ሰውየው። እንደዚህ አይነት በክብር እግዚአብሔር ያንቆጠቆጠው ሰውዬ ዙፋኑ እንዲህ ነው ልትለው አትችልም። ሰለሞን የሚሰራበትን የቤተ መቅደስ ዕቃ በሙሉ ወርቅ አልቀረ የሊባኖስ ዝግባ ሰብስቦ ከምሮ ያስቀመጠለት ይሄ ሰውዬ ነው። ሰዋው ከዳዊት ጋር መታረቅ ነው የሚፈልገው። ለምኖት ለምን ባትታረቅስ ምንም ልታመጣ አትችልም። ጠርጎ እዛው ቀይ ባህር ምናን ይከታል። በጣም ጦረኛ ነው። እጁ ከሰይፉ ጋር እስኪጣበቅ ሆነ እኮ ይላል ሲዋጋ። ማንም አይችለውም። ይሄ ሰውዬ ነው ታውቃለህ፣ ክብርን የሚያቅ ሰው። ለሜልኮል ምንድነው ያላት? ይሄንን ንግስናና ዙፋን የሰጠኝ አባትሽ ሳኦል አይደለም ማለት። በምድረ በዳ የአባቴን በጎች ስጠብቅ
ያገኘኝ እግዚአብሔር ነው አላትና ከሆንኩት ሁሉ በላይ ገና እሆንለታለሁ። ይሄ መጀመሪያ ነው። የሚያሳብደው አለ። እንዴት ዝም ብለ ኢየሱስ ለምን ትላ? ምንም በል ቸርች አይደል እንደ ያለሁት እኔ ፊዚክስ ላውራ፣ ኒውክሌር ሳይንስ ላውራ፣ ፊዚዮሎጂ ምን ላውራ? ተቀለለ ቸርች እኮ ነው። ኢየሱስ በደሙ ያስገባኝ ቤት እኮ ነው። እና እዚህ ሌላ ነገር የቤቱ ባለቤት አለ። ሌላ ነገር አናወራም። ስለ ኢየሱስ እናወራለን። ኢየሱስን እንሰብከዋለን። ኢየሱስ እንደተሰቀለ፣ እንደሞተ፣ እንደተቀበረ፣ በሶስተኛውም ቀን ከሞት እንደተነሳ፣ በክብር ወደ አብ እንዳረገ፣ ዳግመኛ በክብር ተመልሶ እንደሚመጣ፣ እንደሚወስደን ይህንን እንሰብካለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። የለም ሌላ የለም። አንፈልግም። ርዕስ ከየሜዳው አንቃርምም። አግኝተናል። ለርዕስ አንጸልይም፣ ለጥልቀት ነው የምንጸልየው። ኦሬዲ ኢየሱስ ክርስቶስን አግኝተነዋል። የእግዚአብሔር አብ ደስታ ኢየሱስ ብቻ ነው። አንተ ልታስደስተው አትችልም። እግዚአብሔር የሚደሰተው አንተ ላይ ኢየሱስን ካየ ብቻ ነው። ከዛ ውጪ ምንም ጥረህ ምንም ግረህ ቧጠህ አምልኮ ጠብ አይልለትም። አየ እግዚአብሔር ደፋ ቀና የሚል አይደለም የፈለገው። በክርስቶስ ኢየሱስ ደም በኩል የታረቀውን ነው የፈለገው። አይቻልም። አምልኮ በጣም ቆንጆ አድርገን ድምጻችንን ስለቀለጽ ነው፣ በጣም ኢንስትሩመንት ምናምን ስላደረገን እንዳይመስል። ሰማይ ያለው ኦርኬስትራ ስተት አያውቅም። ሰማይ ያለው ኦርኬስትራ የመላእክቱ የሃርመኒው ስተት የለውም። ስተት የለውም እንዳይመስል። ስተት ክሮስ አያረገውም። መሳሳት የማያውቀው አምልኮ ሰማይ ያለው። እዚህ ድብልቅልቅ ዝብርቅርቅ እያረክ የሚቀበልህ በደሙ በልጁ ደም በኢየሱስ በኩል መታበት ነው። አይ ፐርፌክት ሆነህ አይደለም፣ ድካም አለብህ። በኢየሱስ ደም በኩል እግዚአብሔር ይቀበልሃል። አንድም ጻድቅ የለም። ውሸት ነው። በክርስቶስ ደም ነው ሰው የሚጸድቅ። በክርስቶስ ደም ኢየሱስ ነው ብቃታችን። እኔ ይሄ ጳውሎስ የሚሉ ሰውዬ እኮ ምን አይነት ሰው ነው? ሰማይ እናገኘዋለን፣ በእውነት እንሄዳለን፣ እናገኘዋለን። ጳውሎስ እንደዚህ ያለ በእግዚአብሔር ፊት አለ የተሰቀለው ክርስቶስ ጥበባችን ነው ይላሉ ቆሮንቶሶች። እኛ ጠቢባን ሲሉ የሰውን ጥበብ እግዚአብሔር ሞኝነት፣ ጠቢብ ሰብስበው ሞኙላ አለ። የጥበብ ቃል የሚናገሩ በጣም ስታንዳርድ ያላቸው ሞኝ። የእግዚአብሔር ስታንዳርድ ይኸውልህ ክሮስ። የእግዚአብሔር ሞኝነት ከሰው ጥበብ ይበልጣል። በእግዚአብሔር ፊት ክርስቶስ ስለኛው ጥበባችን ነው፣ ጽድቃችን ነው፣ ቅድስናችን ነው፣ ቤዛችንም ሆኖ አለና። አሁን አንዳንድ ሰው እንደዚህ ይላል፣ ምንድነው እኛ ግን የተሰቀለውን ክርስቶስን እንሰብካለን ብቻ የምትሉት? እኔ ነኝ እንዴ ያልኩት? አንደኛ ቆሮንቶስ 1:23 ገባና አንብብ። ጳውሎስ ነው ያለው። እንዴ የተነሳውን አሰብኩ? እንዴት ነው ማንሰብከው? ስለመምጣቱ ምን ሰብካለን እንጂ በተሰቀለው በኩል ነው የከበረውን የምታገኘው። በመስቀል አቋርጠ ነው፣ በክሩሲፊክሽን ነው ግሎሪፊኬሽን ያለው። ዝም ብለ ዘለ ወይ ነው መገባገባም። የተሰቀለው ክርስቶስ መስቀል ላይ ነው ሁሉ ነገር ያለቀው። እንሰብካለን። ጮክ ብሉና እኛ ግን በሉ እስቲ የተሰቀለውን ክርስቶስን እንሰብካለን። እጨርስላችሁ። ጳውሎስ እንደዚህ አለ፣ ይህ ለአይሁድ መሰናክል ለግሪኮችም ሞኝነት ነው። አይሁዳዊ ቢሆን የግሪክ ሰው ክርስቶስ ከተገለጠለት ይሄ የተሰቀለ ክርስቶስ የእግዚአብሔር ክብር ነው፣ የእግዚአብሔር ጥበብ ነው። የትኛው ክርስቶስ? የተሰቀለው። የእግዚአብሔር የመጨረሻ ኃይል የታየው የት ጋር ነው? ኦፍ ኮርስ ሪዘሬክሽን ላይ ታይቷል። ክሮስ ላይስ ኢሳይያስ 53:1 ሂድና አንብብ። የእግዚአብሔር ኃይል ለማን ምንድነው? የሰማነው ነገር ማን አምራሉ? የእግዚአብሔር ክንድ ለማን ተገልጧል? የእግዚአብሔር ክንድ የተባለው የቱ ነው? የተሰቃየውና የሞተው ነው የእግዚአብሔር ክንድ። ሙሴ ቀይ ባህርን ከፍሎ ሰው አልዳነም። ከግብጽ ወደ ከነዓን ሄዱት። ኤልያስ ሰማይ ዘግቶ ከፍቶ ሰው ሳልቬሽን አላገኘም። ዴሊቨር ነው የሆኑት ከሆነ ነገር።
አባቶቻን ሁሉ ተአምር አድርገው ሰው የዘላለም ሕይወት አላገኘም። ኢየሱስ መስቀል ላይ እርቃኑ ሲሞት የዘላለም ሕይወት በር ተከፈተ፣ ቀደደው ሰማይ። አዎ 1 2 3 4 አይደለም ያለው እግዚአብሔር። ግር ብለን ገባን። ሊቀ ካህን ዮም ኪፖር ላይ በዓመት አንዴ እግሩ ላይ ታስሮለት የሚገባበት ቦታ ኢትዮጵያዊ፣ ጣሊያናዊ፣ አሜሪካዊ፣ ጃፓናዊ ምናምን ጥቁር፣ ነጭ፣ ቢጫ፣ ባለጠጋ፣ ደሃ ከቤተ መንግስት መንገድ ላይ የተኛ ማንም ስታተስ የለ ምን የለ በጌታ አምነሃል። በአብ ቀኝ ቅድስተ ቅዱሳን እግዚአብሔር ይቀስፋል። እንዴት አድርገህ ትገባለህ? ልክ መጋረጃውን ሲቀደው ዥው ብዬ ስገባ የኢየሱስ ደም አየ። ደሙን ሲያይ አብ እቀበልሃል ለዘላለም ከኔ ጋር ይሄ ባለ ዕዳ ይልሃል ደጅ የቆመ ሰው። አብ ደግሞ ተካፍሏል። አንተን እንደ ዳኛው እኮ ሰማይ ነው ያለው። አንተን እንደ ጻድቅ ምናምን እያልክ የምትወስነው አይደለም። እግዚአብሔር ነው ዳኛው። እግዚአብሔር ጻድቅ ነው ያለው በክርስቶስ ደም በኩል የመጣውን በሙሉ ነው። አምልኳችን ይሄ ነው። እንደዚህ ያለውን አምላክ ለማምለክ እግዚአብሔር እንደዚህ ያለ ህዝቤን ተቃቅ ነፃ ያወጣነው ልናመልክ ነው። እየኖርን እናመልከዋለን። ደስ የሚያሰኘውን በእምነት እያደረግን እያገለገልነው እናመልከዋለን። እንደዚህ ደግሞ በማህበር ድል ስናገኝ እየዘመርን እንዳበደ ሰው እየሆንን ደግሞ እናመልከዋለን።